مرحبا. وقت النية في صوم النفل እንግዲህ አሁን ስለ ግዴታው ነው ቅድም የዳሰስነው። ግዴታ የሆነ ጾም ስለ ረመዳን ንያ ነው የዳሰስነው ማለት ነው። አሁን ደግሞ ስለ ተወዳጅ የሆኑ ሱና ጾሞች አሉ አይደል? ስለነሱ ነው የምንመለከተው፣ ስለነሱ ማለት ነው። وقت النية في صوم النفل يعني حكم تبييت النية من الليل في صيام التطوع. ንያን ማሳደር ፍርዱ ምንድነው? ከሌቱ ክፍል ተወዳጅ የሆነ ጾም ማለት ነው። ተወዳጅ የሆነ ጾም ሰውየው يعني ممكن يصوم في يوم الاثنين والخميس إلى آخره أو أيام التشريق الثلاثة يعني. وكذلك ممكن يصوم صيام داود يوما بعد يوم، هكذا أحب الصيام إلى الله صيام داود كما قال النبي صلى الله عليه وسلم. أن የተወዳጅ የሆነ ጾም ከሌቱ ክፍል ንያውን ማሳደር እንዴት ይታያል? ከሌቱ ክፍል መስፈርት ነው አይደለም ነው? لا يشترط في صوم التطوع تبييت النية من الليل عند جمهور الفقهاء من الحنفية والشافعية والحنابلة. መስፈርት አይደለም ተወዳጅ የሆነ ጾም ንያን ከሌቱ ክፍል ማሳደር ማለት ነው። መስፈርት አይደለም ጀምሁር ዑለማ ዘንዳ ማለት ነው። ሐነፊያዎች እንደዚሁም ሻፊዒያዎች፣ ሐናቢላዎች የነሱ አቋም ነው። ምን ተወዳጅ የሆነ ጾም ተወዳጅ ለሆነ ጾም ከሌቱ ክፍል ንያን ማሳደር መስፈርት አይደለም የሚለው ማለት ነው። طيب الدليل ማስረጃው عموم ما جاء عن أم المؤمنين عائشة رضي الله عنها حيث قالت دخل علي النبي صلى الله عليه وسلم ذات يوم فقال هل عندكم شيء؟ فقلنا لا. قال فإني إذا صائم. ማስረጃውም አጠቃላይ የሆነው ከነብዩ ሰለላሁ ዐለይሂ ወሰለም የመጣው የሆነ ሐዲስ ነው። ከኡሙል ሙእሚኒን አይሻ ረዲየላሁ ዐንሃ መልካም ስራን ከርሷ አላህ ሱብሓነሁ ወተዓላ ይወደድላትና ምን ትላለች? ነብዩ ዐለይሂ ሰላቱ ወሰላም በኔ ጋ ገቡ አለች። በኔ ጋ ገቡ ከዕለታት አንድ ቀን ፈቃለ ብለው አሉ هل عندكم شيء ከእናንተ ጋር የሆነ ነገር አለን? يعني من المأكولات የሚበላ ነገር ማለት ነው። فقلنا لا ኧረ የለም አልናቸው። مع انه عنده يعني 9 أزواج 9 ሚስቶች ከመኖራቸው ጋር ምንም ነገር የለም የሚበላ የለም አልናቸው አለ። قال فإني إذا صائم የዚህን ሰዓት እኔ ጾመኛ ነኝ አሉ። ጾማቸውን ጧት ላይ ነው ቁርስ የጠየቁት። እንግዲህ ከቀኑ ክፍል ነየቱ ማለት ነው ጾም ተጠወዐ እና አያችሁ ረሱል ዐለይሂ ሰላቱ ወሰላም ኑሯቸው በሲጥ ነበር። ማሊ ወልድ ዱንያ እኔና ዱንያ ምን አገናኘን ብለው እንትን ይሉ ነበር። ስለዚህ ሀማቸው ዱንያ አይደለም። የረሱልም ባልተቤ ኡማሃቱል ሙእሚኒን ቢሆኑ እነርሱም እንደዚሁ ነው። ሷሃቦች አኺራቸው ነው የሚያሳስባቸው። እኛ ግን ከአኺራው ይብለጥ ዱንያው ነው የሚያሳስበን አይደል? ዱንያው ነው የሚያሳስበን እኛን ማለት ነው። እና እንግዲህ አንድ ሰው እንኳን 9 ሚስት እያለው አይደለም 2 ሚስት ወይም 3 ሚስት ለማግባት የመጀመሪያይቱ ያልሆነላ በመጀመሪያ ጊዜ ወዳ ፈቅዳ ገብታ ከዛ በኋላ እንደገና ብዙ ነገር ተጠልባለች አይደል? ብዙ ነገር ነው የምትጠልበው። ከአቅሙ በላይ ለማስገደድ ትሞክራለች። ያው እንግዲህ ተመቅናት የሚተነሳ ሊሆን ይችላል። ነገር ግን አግባብ አይደለም። አንድ ሰው ሚስቱን መያዝ ያለበት አቅሙ በቻለው መልኩ ነው። አቅሙ በቻለው መልኩ
አቅሙ በቻለው መልኩ በኪራይ ቤት ሊያኖር ይችላል። ቤት ካለው በቤቱ፣ ቤት ከሌለው በኪራይ ቤት፣ አቅሙ በፈቀደው ኪራይ ቤት ውድም ያልሆነ አቅሙ እንደፈቀደ ማለት ነው። ይሄው ረሱል አለይሂ ሰላም 9 ሚስት ከመኖራቸው ጋር አይሻ ረዲየላሁ ዐንሃ 2 ወር ሙሉ ሳትነዱ ያቅም ነበር ትላለች። ምን እየበሉ ያኒ التمر والماء ሁለት ጥቁራማዎችን ነበር ምን ተጠቀሙ ትላለች። ምንድነው? ውሃና ተምር ማለት ነው። የሚበሰል ነገር ቤት ውስጥ የለም 2 ወር ሙሉ። ረሱል በነገራችን ገንይ ናቸው። ነገር ግን ብሩን እንትን አይሉም፣ ለድሃ ነው ወዳው እንትን ማለት ታውቃላችሁ። ሐጀተል ወዳዕ ላይ 100 ግመል ነው ያረዱት፣ 100 ግመል እና ዱንያ ለሳቸው ምንም አይደለም። مرحبا. وقت النية من النهار في صيام التطوع የመነየት ጊዜያቱ ከቀን ክፍል ማለት ነው ተወዳጅ ለሆነ ጾም يجوز أن ينوي الصائم أثناء النهار سواء قبل الزوال أو بعده إذا لم يتناول شيئا من المفطرات بعد الفجر. يعني ጾመኛ የሆነ ሰው ሊነይት ይበቃለታል ከቀኑ መካከል ማለት ነው። قبل الزوال ይሁን بعد الزوال ይሁን ችግር የለውም። ፀሐይቱ ዘንበል ካለች በኋላ ይሁን ዘንበል ካላለችም በኋላ ይሁን ማለት ነው። حتى ከዙሁር በኋላም ቢሆን ችግር የለውም። إذا لم يتناول شيئا من المفطرات بعد الفجر ከፈጅር በኋላ የሆነን የሚያስፈጥር ነገርን ታልተጠቀመ ማለት ነው። ተተጠቀመሳ አይቻልም ነው፣ አይቻልም ነው። ካልተጠቀመ የሚያስፈጥር ነገርን ካልተጠቀመ ከዘዋልም በስተፊት ሆነ ፀሐይቱ ዘንበል ካለችም በኋላ ሆነ ዘንበል ሳትልም መነየት ይችላል። ምንድን ጾም ተጠውዕ ማለት ነው። ተወዳጅ የሆነ ጾም بخلاف الفرد ማለት ነው። በፈርድ አገልባጭ ማለት ነው። وهذا مذهب الحنابلة وقول عند الشافعية وقول طائفة من السلف يعني واختاره ابن تيمية وابن عثيمين ይሄንን የሐንበልያዎች አካሄድ ነው፣ የነሱ መዝሐብ ነው። እንደዚሁም በሌላ ቀውል ሻፊዕያዎችም ያሉት ነው። ወቀውሉ عند الشافعية ከተባለ ሻፊዕያዎች 2 ቀውል አላቸው ማለት ነው። አንደኛው بعد الزوال ከዘዋል በኋላ ከሆነ አይቻልም የሚል ማለት ነው። ተሃው ዘንበል ካለ يعني من كبد السماء يعني ظهور የተወሰነ እንትን ሲቀረው ፀሐይቱ ወደ ምዕራብ በኩል ዘንበል ስትል የዙሁር ሰዓት ይደርሳል። ከዛ በኋላ ቢነይት አይቻልም የሚል ቀውል አላቸው ማለት ነው። ሌላ ቀውል ነገር ግን على الصحيح يعني አሁን እዚህ ጋር ላይ እንደመጣው ከሆነ ይቻላል የሚለው ነው። بعد الزوال ይሁን قبل الزوال ማለት ነው። بعد الزوال ይሁን قبل الزوال ይቻላል የሚለው ነው። ቀውለን ጀዲድና ቀውለን ቀዲም የሚባል እንትን አላቸው እርሳቸው ማለት ነው። እንደዚሁም وقول طائفة من السلف እንደዚሁም ከቀደምቶች የነሱ ንግግር ነው። قبل الزوال ይሁን بعد الزوال ሰውየው ጾም ተጠውዕ ላይ ከቀኑ ክፍል መነየት ይችላል የሚለው ማለት ነው። واختاره ابن تيمية وابن عثيمين ابن تيمية مرطوታል ይሄንን وابن عثيميንም መርጠውታል ማለት ነው። ይሄንን መርጠውታል። الدليل ማስረጃው عموم ما جاء عن أم المؤمنين عائشة رضي الله عنها حيث قالت دخل علي النبي صلى الله عليه وسلم ذات يوم فقال هل عندكم شيء فقلنا لا قال فإني إذا صائم رواه مسلم የዘገቡት ሐዲስ ነው።
እናታችን አይሻ መልካም ስራዋን አላህ ይወደድላትና ነብዩ አለይሂ ሰላቱ ሰላም በእኔ ላይ ገቡ ከዕለታት አንድ ቀን ከናንተ ጋር የሆነ ነገር አለን ብለው ጠየቁ። ኧረ የለም ብለን አልናቸው። የዚህን ሰዓት እኔ ጾመኛ ነኝ ብለው አሉ ነው። ولأنه لما كان الليل محلا للنية في صوم الفريضة واستوى حكم جميعه ثم كان النهار محلا للنية في صوم التطوع يعني كاليتو كفل قدت على هنا وصوم واجب له هنا وصوم كاليتو كفل نية منيت ለእርሱ ቦታ ሆነ ማለት ነው። በአጠቃላይ ሁክሙ እኩል ሆነ። ከዛም በኋላ ከቀኑ ክፍል ደግሞ ተወዳጅ የሆነ ጾም ለእርሱ ንያ የመንየቲያ ቦታ ሆነ ማለት ነው። ثم كان النهار محلا للنية في الصوم التطوع ከዛም ቀኑ ሆነ የመንየቻ ቦታ ሆነ ተወዳጅ ለሆነ ጾም وجوب أن يستوي حكم جميعه وكذلك فإن النية وجدت في جزء من النهار فأشبه ما لو وجدت قبل الزوال بلحظة وكذلك እንደዚሁ ንያው يعني فإن النية وجدت في جزء من النهار ከቀኑ ክፍል በተወሰነ ክፍል ከተገኘች ማለት ነው። ንያው የዚህም ይመሳሰላል። ከዘዋል በስተፊት ካልተገኘች በትንሽ ሰዓት ማለት ነው። يعني አሁን እዚህ ጋር ላይ ምንድነው ሁለት ቀውል አለ። بعد الزوال ከሆነ ተጠውዐን ቢሆን ከዛ በኋላ ቢነይት አይሆንም ባይበላም ባይጠጣም ብለው ያሉ ዑለማዎች አሉ። አይ አለ الصحيح ችግር የለውም حتى قبل الزوالም ሆነ بعد الزوالም ሆነ ችግር የለውም። ተወዳጅ ለሆነ ጾም የቀኑ ክፍል ሁሉም የመንየቻ ቦታ ነው። የሌቱ ክፍል ፈጅሩ እስከሚወጣ ድረስ ግዴታ ለሆነው ጾም የመንየቻ ቦታ እንደሆነው አሉ ማለት ነው። እና ስለዚህ ነገር ግን አሁን ወደፊት እንደሚመጣው ሰውየው ከነየተበት ጀምሮ ነው አጅሩን የሚያገኘው ማለት ነው። مثلا ዙሁር ላይ ነይቶ ከሆነ ከዙሁር በኋላ ባለው ነው። ሌሊት ላይ የነየተው ሰው ይበልጣዋል ባጅር ማለት ነው። ወይም ጧት ላይ የነየተው ሰው ይበልጣዋል ማለት ነው። ምክንያቱም ሰውየው ባልሰራው ነገር አይመነዳምና ባልነየተው ነገር ማለት ነው። አንድ ስራ انما الاعمال بالنية ነው። يقول يحيى ابن كثير تعلموا النية فإنها أبلغ من العمل ንያን ተማሩ እርሷም ከስራ ዋናናት ከመስራት ዋናናትና ይላል። ስለዚህ አንድ ሰው ስራው ተቀባይነት የሚያገኘው በስራው የሚመነዳው ንያ ሲኖረው ነው፣ ሲነይት ነው ማለት ነው። እና ከነየተበት ጀምሮ ነው ሊመነዳ የሚችለው ማለት ነው። طيب من أنشأ نية الصوم أثناء النهار فهل يكتب له ثواب صيام يوم كامل؟ ከቀኑ ክፍል
ከቀኑ መካከል ላይ ንያን ያስገኘ የሆነ ሰው ለእርሱ ይጻፍለታልን? የአንድ ቀን ሙሉ ንያ አግኝተሃል ተብሎ ይጻፍለታል አይጻፍለትም ነው። ያኒ የአንድ ቀን ሙሉውን እንደ ጾመ ይጻፍለታል አይጻፍለትም? من أنشأ نية الصوم أثناء النهار فإنه يكتب له ثواب ما صامه من حيث نوى الصوم فحسب. يعني ከቀኑ ክፍል ንያን ያስገኘ የሆነ ሰው እርሱም ይጻፍለታል። ከዛ ከነየተበት ጀምሮ ካለው ጊዜ ነው የሚጻፍለት። وهذا مذهب الحنابلة وهو اختيار ابن تيمية وابن باز وابن عثيمين። ይህም ደግሞ የሐንበልያዎች አቋምና የነሱ አካሄድ ነው። ابن تيمية መርጠውታል፣ ابن باز መርጠውታል፣ وابن عثيمين መርጠውታል ማለት ነው። ይሄንን አንድ ሰው ጾም ተጠዋዕ ላይ ተወዳጅ የሆነ ጾም ላይ ከነየተበት ከቀኑ ክፍል መነየት ይችላል። بعد الزوالም ሆነ قبل الزوال። ለምን የሌቱ ክፍል ግዴታ ለሆነ ጾም ቦታ ሆነ፣ የቀኑ ክፍል ደግሞ ተጠዋዕ ለሆነ ጾም ተወዳጅ ለሆነ ጾም ቦታ ሆነ ማለት ነውና ስለዚህ ከማንኛውም ቦታ ይነይት قبل الظهرም ይሁን بعد الظهرም ይሁን ዓስርም ላይ ይሁን ከነየተበት ጀምሮ ምንዳውን ያገኛል። ሙሉ ቀን አይጻፍለትም ነው። فاهم؟ الدليل عموم ما جاء عن عمر بن الخطاب رضي الله عنه أن النبي صلى الله عليه وسلم إنما الأعمال بالنية وإنما لكل امرئ ما نوى. ما سرجهم يا عمر حديثنا መልካም ስራ አላህ Subhanahu Wa Ta'ala ይወደለትና ስራ በኒያ ነው። وإنما لكل امرئ ما نوى ማንኛውም ሰው የነየተውን ያገኛል። አንድ ሰው የነየተውን ነው የሚያገኘው ማለት ነው። كما قال يحيى بن كثير تعلموا النية فإنها أبلغ من العمل. وجه الدلالة أن الإمساك كان في أول النهار بغير نية وإنما لكل امرئ ما نوى. فكيف يثاب على إمساك لم يقصده ولم ينوه، وإنما يثاب على ما ابتغي به وجه الله تعالى. يعني يزيك ما سرجوا هنيتاو من دنو أن الإمساك كان في أول النهار بغير نية كانوا كفل كما جمريو ካለ ንያ ከመጠጥ ከምግብ ራሱን የቆጠበበት ኢምሳክ ነበር ያደረገው ማለት ነው። ማንኛውም ሰው ደግሞ የነየተውን ነው የሚያገኘው። በንያው ከነየተበት ጀምሮ ነው ሊመነዳ የሚችለው ማለት ነው። እንዴት فكيف يثاب على إمساك لم يقصده ولم ينوي እንዴት ይመነዳል? ራሱን ከምግብ ከመጠጥ የቆጠበበትን ኢምሳክ ያደረገበትን ጊዜ ያላሰበበትንና ዒባዳ ያልነየተበትን እንዴት ይመነዳል ነው? አይመነዳም ነው። እንግዲያውስ የሚመነዳው وإنما يثاب على ما ابتغي به وجه الله تعالى የአላህ Subhanahu Wa Ta'ala ፊት የተፈለገበትን ለእርሱ ብሎ የተነየተበትን ነው አንድ ሰው ሊመነዳ የሚችለው ነው። الجزم في نية الصوم ጾምን በመነየት ቁርጥ ማድረግ حكم صوم المتردد يعني في نية الصوم الواجب ግዴታ በሆነ ጾም አንድ ሰው ልጹም አልጹም እያለ በራሱ ማመላለሱ ፍርዱ ምንድነው? من تردد في نية الصوم الواجب هل يصوم غدا أو لا يصوم؟ واستمر هذا التردد إلى الغد ثم صامه فصومه غير صحيح وعليه القضاء هذا اليوم. ምንድነው እዚህ እንትን من تردد في نية الصوم ጾምን በመነየት የተመላለሰ የሆነ ሰው ግዴታ የሆነን ጾም ማለት ነው ልጹም ነገ ወይስ አልጹም እያለ ይህ ተረድዱ ያኒ ቁርጠኛ ሳይሆን ይሄ ማመላለሱ እስከ ነገ ድረስ
ዘወተረ ማለት ነው። እስከ ነገ ድረስ ዘወተረ ጾሙ ትክክል አይደለም ነው። ጾሙ ትክክል አይደለም፣ በሱም ላይ ቀዶ አለበት። ይህም ደግሞ هذا قول جمهور أهل العلم من المالكية والشافعية والحنابلة وهو قول بعض الحنفية። ይህም ደግሞ ይህ አቋም አንድ ሰው የቁርጠኛ ሳይሆን በንያው እስከ ነገ ከደረሰ ጾሙ ትክክል አይደለም ቀዷም አለበት የሚለው ጅምሁር ዑለማ እነርሱ እንትን ያሉት ነው። አህሉል ዒልም ማለት ነው። ማሊክያዎች፣ ሻፊዕያዎች፣ ሐንበልያዎች የነሱ አቋም ነው። እንደዚሁም የአቡ ሐኒፋ የከፊሎቹ ንግግር ነው። وذلك لأن هذا مخالف للشرط من شروط صحة الصوم ከጾም መስፈርት ከጾም የሆነ መስፈርት ስለተጻረረ ማለት ነው። ወሆን ንያ እሱም ንያ ነው። ስለዚህ ካለ ንያ ጾሙ ሊገኝለት አይችልም። ልጹም አልጹም እያለ ፈጅር እንትን እስከሚል ድረስ እስከ ነገ ድረስ ይሄ ተረዱድነቱ ዘወተረ ማለት ነው። የዚህን ሰዓት ቢጾም እንኳ ጾሙ ተቀባይነት የለውም፣ ቀዷም አለበት ነው። وذلك لأن هذا مخالف للشرط من شروط صحة الصوم وهو النية التي هي عقد القلب على فعل شيء والتردد ينافي ذلك ومتى اختل هذا الشرط فسد الصوم وجب القضاء. نعم ይህም የጾም መስፈርት የሆነን ስላሳጣ ነው። ጾሙ ተቀባይነት የለውም ብለን ያልነው እርሱም ንያ ነው። እንግዲህ ንያ የሚባለው ቀልብ መቋጠር ነው። አንድን ነገር በመስራት በቀልቡ መቋጠር ነው። በቀልቡ መቋጠር ነው አንድን ነገር ለመስራት ማለት ነው። ማመላለስ ቁርጠኛ ያለመሆን ይህንን ደግሞ ውድቅ ያደርጋል ነው። ውድቅ ያደርጋል። በማንኛውም ሰዓት መስፈርቱ ካልተሟላ ጾሙ ተበላሸ፣ በሱም ላይ ቀዷ አለበት ነው። ጾሙ ይበላሻል፣ በሱም ላይ ቀዷ አለበት። طيب ሌላኛው حكم من علق الصوم فقال مثلا إن كان غدا رمضان فهو فردي أو سأصوم الفرد። ሌላኛው ምንድነው? ጾምን ያንጠለጠለ የሆነ ሰው ሁክሙ ምንድነው? فقال مثلا ብሎ አለ إن كان غدا رمضان فهو فردي ነገ ጾም ከሆነ እሱም ግዴታዬ ነው አለ። أو سأصوم الفرد ወይም ደግሞ ፈርድን ጾማለሁ አለ። مثلا አንድ ሰው ደክሞታል፣ ሊተኛ ነው፣ ጨረቃ በወቅቱ አልታየም። ስለዚህ ምናልባት ጨረቃ ታይቶ ነገ ጾም ከሆነ እኔ ነገ ጾመኛ ነኝ አለና ነያና በጊዜ ዲብ አለ፣ እንቅልፉን ተኛ። ይህ ሁክሙ ምንድነው ነው? مثلا ረመዳን ሻዕባን 29 ሆኖ ነገ ረመዳን 1 ነው ወይም ደግሞ ሻዕባን 30 ነው አይደል? ያው መሸክ ነው። ስለዚህ ጨረቃ ስላልታየ ስለተንጓደደ እሱ ደክሞታል፣ በጊዜ መተኛ ስላለበት ነገ ምናልባት ጨረቃ ታይቶ እንትን ካለ ነገ ጾመኛ ነኝ ግዴታ የሆነብኝን ጾም ጾማለሁ ብሎ ነይቶ ተኛ። ለምን ግዴታ የሆነ ጾም ከሌቱ ክፍል መነየት ስላለበት ማለት ነው። ይህን ስላችሁ በምላሱ ይናገር አይደለም፣ በቀልቡ መቋጠር ነው። إذا عقد الإنسان النية على أنه إذا كان غدا رمضان فهو فردي أو سأصوم الفرد فتبين أنه رمضان فصومه صحيح ጾሙ ትክክል ነው። አንድ ሰው በቋጠረ ጊዜ ንያውን ነገ ጾም ከሆነ እርሱም ግዴታዬን ጾማለሁ ብሎ በቋጠረ ጊዜ ወይም ግዴታዬን ጾማለሁ ብሎ ባለ ጊዜ እርሱም ግልጽ ሆነ
ያ ነገ ጾም ጨረቃይቱ ታይታ ግዴታ ያኒ ረመዳን እንደሆነ ግልጽ ሆነ ማለት ነው። ጾሙ ትክክል ነው። ጾሙ ትክክል ነው። وهو رواية عن أحمد وهو رواية عن أحمد وإليه ذهب ابن تيمية وابن عثيمين ወደዚህ ኢብኑ ተይሚያም እሳቸው እንትን ያሉት ነው። በሌላ ዘገባም ኢማሙ አህመድ እንትን ያሉት ነው። ወብኑ ዑሰይሚን መርጠውታል ይሄንን وذلك لأن هذا التردد مبني على التردد في ثبوت الشهر ይሄ ተረዱድ ወሩ በመጽደቅ ላይ የቆመ ስለሆነ ነው። لا على التردد في النية በንያ አይደለም ተረዱድነቱ ማለት ነው ያመላለሰው። ቅድም በንያ ነው ነገ ልጹም አልጹም እያለ ነው። ያ ትክክል አይደለም ቀዶ አለበት ብለን ያለው። ይሄ ግን ነገ هل هي رمضان أم 30 شعبان ما يدري يعني ما عرف يعني አላወቀም። ነይቶተኛ ነገ ጾም ከሆነ እንግዲህ ረመዳን ከሆነ በቃ እጾማለሁ ብሎ ነይቶተኛ። ስለዚህ ረመዳን ሆነ ጾሙ ትክክል ነው። ለምን ወሩ በመግባትና ባለመግባቱ ነው እንጂ በእንትኑ አይደለም ተረዱድ ያደረገው ማለት ነው። በጾሙ አይደለም ተረዱድ ያደረገው እና ጾሙ ትክክል ነው። وذلك لأن هذا التردد مبني على التردد في ثبوت الشهر لا على التردد في النية. وهل يصوم أو لا يصوم فهو ها هنا قد علق الصوم على ثبوت الشهر فلو لم يثبت الشهر لم يصوم يعني ይህ ሰው ያንጠለጠለው የረመዳን ወር በመግባቱ ላይ ነው። ንያውን ያንጠለጠለው የረመዳን ወር ታይገባ ቢቀር እሱም አይጾም ማለት ነው። እና ስለዚህ የረመዳን ወር ቀደረን እንደዛ ብሎ ነይቶ ተገባ ጾሙ ትክክል ነው። ካልገባ ደግሞ ያፈጥራል ነው። استمرار النية ሌላኛው ንያን ማዘውተር حكم صوم من نوى في يوم من رمضان قطع صومه قطع صومه يعني ንያን ስለማዘውተር የምናገር ነው። የነየተ የሆነ ሰው ጾሙን ከረመዳን ቀን ማለት ነው። ነገር ግን ንያውን አቋረጠ። ሁክሙ ምንድነው ነው? من نوى في يوم من رمضان قطع صومه فإن صومه ينقطع የነየተ የሆነ ሰው ከረመዳን ቀን ጾሙን አቋረጠ يعني ማቋረጥን ነየተ ከቀኑ ክፍል ማለት ነው። ጾሙ ይቋረጣል ነው ይበላሻል። ولا يصح منه تسدن تككل አይሆንም። وعليه القضاء وإمساك بقية اليوم إن كان لمن كان لا يباح لهم الفطر فإن كان ممن يباح لهم الفطر كالمريض والمسافر فعليه القضاء فقط يعني قضاء አለበት በሱ ላይ ለምን ባይበላም ባይጠጣም ማፍጠርን ጾሙን ማቋረጥን የነየተ የሆነ ሰው ጾሙ ይቋረጣል ነው يعني ይበላሻል። ኢምሳክ አለበት ቀዷ አለበት። የዛን ቀን በቃ ኢምሳክ አድርጎ ጾመኛዎቹ ሲያፈጥሩ ነው ማፍጠር ያለበት ማለት ነው። ግዴታ ይሆንበታል። ማፍጠር ለሱ ሐላል የማይሆንለት ከሆነ ለሱ ሐላል የሚሆንለት ከሆነ ማፍጠር በረመዳን ቀን በሽተኛን ይመስል እንግዲኛን ይመስል እነዚህ በቃላቸዋል በረመዳን ቀን ማፍጠር ማለት ነው። ይሄ ከሆነ ንያን ማቋረጥን የነየተው ሙሳፊር ወይም ደግሞ በሽተኛው ከሆነ እርሱ فعليهم القضاء فقط በነሱ ላይ ቀዷ አለባቸው። በሽተኛውም ሲሽር ይሄንኛውም ደግሞ ሙሳፊሩም ደግሞ ወደ ሀገሩ ሲመለስ ቀዷ አለበት እንጂ ችግር የለውም ማለት ነው። وهو قول المالكي والحنابلة واختار ابن عثيمين የማሊኪያዎች አቋም ንግግር ነው። የሐንበሊያዎችም ንግግር ነው። كذلك የኢማሙ አህመድ ማለት ነው።
ابن عثيمين ይሄንን መርጠውታል ابن عثيمين الدليل ما سرجاو عن عمر بن الخطاب رضي الله عنه أن النبي صلى الله عليه وسلم قال إنما الأعمال بالنيات وإنما لكل امرئ ما نوى فهذا الرجل لما نوى قطع الصوم انقطع يعني فهذا الرجل لما نوى قطع صومه انقطع ይህ ሰው ጾምን ማቋረጥን በነየተ ጊዜ ጾሙ ተቋርጧል ለምን انما الاعمال بالنية وانما لكل امرئ ما نوى ስለሆነ ማለት ነው طيب حكم الصوم من تردد في قطع النية الصوم ጾመኛ የሆነ ሰው يعني በንያው የተመላለሰ የሆነ ሰው يعني ልጹም አልጹም እያለ ያለ ሰው ንያውን በመቁረጥ ላይ ሙተረድድ የሆነ ሰው ማለት ነው ልቁረጥ አልቁረጥ እያለ ሁክሙ ምንድነው ነው من تردد في قطع النية الصوم فإن صومه لا يبطل ما دام لم يجزم بقطعها يعني ያ ቀድም ያሳለፍነው ቁርጠኛ ስለሆነ ነው ተረዱድ ያደረገ የሆነ ሰው ንያን በማቋረጥ ላይ يعني ንያን ይሄንን ጾም ልተው ልቁረጥ እያለ ተረዱድ ያደረገ የሆነ ሰው فإن صومه لا يبطل ጾሙ አይበላሽም ነው ማዳመ ለም ይጅም بقطعها ማቋረጥን እስከ ቁርጠኛ እስካልሆነ ድረስ وهو مذهب الحنفية والشافعية وهو الصحيح من مذهب الحنابلة واختاره ابن عثيمين وذلك لأن الأصل بقاء النية حتى يعزم على قطعها وإزالتها አንድ ሰው ንያውን ላቋርጥ እያለ ሙተረድድ ሆኖ የሆነ ሰው ጾሙ ትክክል ነው ቁርጠኛ እስካልሆነ ድረስ ቁርጠኛ ከሆነ ይበላሻል ነው ቁርጠኛ ከሆነ ማለት ነው ያኒ በቃ ይሄን ንያውን በማቋረጥ ላይ ቁርጠኛ ከሆነ ጾሙ ይበላሻል ነው ቁርጠኛ እስካልሆነ ድረስ ግን አሁን አይበላሽም ነው ይህም ደግሞ የሐነፊያዎች የኢማሙ አቡ ሐኒፋ የእርሳቸው አቋም ነው እንደዚሁም የኢማሙ ሻፊዒ የእርሳቸው አቋም ነው وهو الصحيح من مذهب الحنابلة በሌላኛው ቀውል እንደዚሁ በትክክለኛው ቀውል የሐነቢላዎች አካሄድ ነው ابن عثيمين መርጠውታል ይሄንን وذلك لأن الأصل بقاء النية መሰረቱ ስለሆነ ነው ንያው በዛው ላይ እንዳለ መሆኑ ነው يعني አስሉ ንያው እንዳለ ነው እና ስለዚህ በተረዱድ ብቻ ላቋርጥ ንያን አላቋርጥ ብሎ በማለቱ ብቻ አይበላሽም ማለም ያዕዚም يعني ቁርጠኛ እስካልሆነ ድረስ ነው حتى يعزم على قطعها وإزالتها እሷን በማስወገድ ላይና በማቋረጥ ላይ ንያውን እንትን እስካላለ ድረስ ቁርጠኛ እስካልሆነ ድረስ ማለት ነው هذا والله أعلى وأعلم صلى الله على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله